ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኝ ነበር? አዎ እሺ እና ሀሳብ ተስማምቼ የምርሽው እስኪ ቆያ ተረጋጋ። ቆይ ምንድነው ሩታ ያለችኝ ያለችው? እንዴ ወደ ቤት እመለሳለሁ ነው እንዴ ቆይ ማለት እኔ አሁን ሲመስለኝ ቪዲዮን እስከመጨረስ እንደዚህ ይሄ ጥርሴ የሚዘጋ አይመስለኝም። እንግዲህ እስቲ አላቅም ብቻ ቪዲዮን እስከመጨረሻ ለማየት ሞክራለሁ። ከዛን እንግዲህ ያለኝን አስተያየት እሰጣለሁ። ነገ ልመለስ አስቤያለሁ። አዲስ አበባ ማለት ነው። እስኪ ማይልኝ ማለችለት ወይኔ አሁን እንጃ አላቅም። አብርሽ ምን አይነት በዓል ሊያሳልፍ እንደሚችል አላቅም። ነገ እንግዲህ በዓል ነው። በዚህ አጋጣሚ እንኳን አደረሳችሁ ግን ማለት ነው። በቃ እኮ እኔ ብያለሁ እኮ የዛኔ ልጁ ተወልዶ ምናምን አስታረቃቸው፣ አሁን ደግሞ የክርስቶስ መወለድ አስታረቃቸው በሚለው እንወሰድ። እኔ ዝም ብዬ እንደዛ ስም ሰጠሁት ማለት ነው። እንዴ የምር በጣም ነው ደስ ያለኝ። ለማንኛውም ግን ቪዲዮን ሁላችንም እስከ መጨረሻ እያየን እንትን እንላለን። ቪዲዮን ከመጀመራችሁ በፊት ዛሬ የደስታ ነው፣ በዓልም ነው በዛ ላይ ነገ እና 1000 ላይክ ያንሰዋል። ለዛ 2000 ላይክ እናድርግ። ካረጋችሁ ነው፣ ካላረጋችሁ ችግር የለውም። ዝም ብዬ ተደሳስቼ ምናምን ብቻ ተዋለሁ። ለማንኛውም አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ቪዲዮ ነግባ። ሰላም ውድና ቆይ እኔ ለምንድን ነው ይሄን ነገር ሁሌ የምረሳው? ቆይ እናንተን ሰላም ብዬ ነው የገባሁት እንዴ? ለምንድን ነው የምረሳው? ደህና ናችሁልኝ? ሰላም ነው? ስራ፣ የምትማሩ ትምህርት፣ ሌላ ምንድን ነው የምትነግዱ ንግድ ምናምን ሁሉ ነገር ሰላም ነው? እግዚአብሔር ይመስገን እኛ ጋር ሰላም ነው። ሰላም ስለምገባ ሁሌችን ነገር ስለምረሳ ብዬ ነው። ፕሮሰሱ በጣም እንትን ብሏል ማለት ለትንሽ ጊዜ ተራዝሟል። እኔ ደግሞ ብዙ ነገሮችን አስቤ ያው ካለሁበት ሁኔታም ነገሮች ከአንዳንድ ነገሮች አንፃር እኔ ወደ ቤት ለመመለስ ወስኛለሁኝ። ስለዚህ በቃ ማለት ሌላ ምንም ማብራሪያ አንፈልግም። በቃ እንኳንም ብቻ ወደ ቤት ተመለሽ እንጂ ማለት ነው። ሌላ ማብራሪያ ምናምን ነገር ችግር የለውም ይደርሳል። ይቅርና የዛን የአብርሽንም ማብራሪያ ምናምን ነገር እንትን ብለዋል አልፈነዋል። አሁን ዋናው ነገር ወደ ቤትሽ መመለስ ነው። አሁን ታየኝ እኮ እንዴት ጎጃቸው ሊሞቅ እንደሚችል እንዴ በዓል ነው ምናምን ነገር። ከዛ ወደ ቤታቸው ይመለሳሉ። ልጁ አለ፣ አዲሱ ጮጭ አለ፣ ልዑል ማለት ነው። ወይኔ ታየኝ አሁን የነሱ ቤት የምር በጣም የሚያስቀና አይነት እንትን ድባብ ሊኖረው እንደሚችል። ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም ከዚህ በኋላ እኔ ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም። ልንገርሽ እኔ ራሱ እርግጠኛ ሆናለሁ በሱ እንትን። ምክንያቱም ልጅ አለ፣ በፊት ብቻሽን ነበርሽ ምናምን ያን ያክል እንትን ላይል ይችላል። አሁን ግን ልጁ ከመጣ በኋላ ይቀልዳል ምናምን ነገር ብዬ አላስብም። ምክንያቱም እንዴ በቃ ይሄ አንድ ስለተሰራ ማለት ከዚህ በኋላ በልጁ ነው የሚመጣበት። ለዛ አብርሽ ከዚህ በኋላ እንደ በፊቱ ማንም እየመጣ የሚፈነጭበት አይነት ትዳር አያደርገውም፣ የራሱን ትዳር ብዬ አስባለሁ። ዛሬ እሱንም ቀጥሬዋለሁ ማለት ነው። ያው ወደ ውጪ መሄዴን እንድተወው ይፈልጋል። ነገር ግን እሱ ነገር በአንዳንድ ምክንያቶች ተራዝሟል እና እኔ ደግሞ መሄዴን አልተውኩትም። እንዴ ቆይ ተራዝሟል ማለት መሄዴን አልተውኩትምም እያለች ማለት አሁን ባለው አሳልፈሽ ለመሄድ ነው አሁን ቤት እሄዳለሁ እያልሽ ያለሽ። እኛ እኮ የዘላቂውን የማያልቀውን ይሄ ምንድን ነው የሚባለው የማያልቅ ነገር ሌላ አቻ ፍቺው ምንድን ነው? አቻ ሌላ አማርኛው ብቻ እንደዛ ነበር ያሰብነው። ለዘለቄታው ልበልና ለዘለቄታው ነበር እኮ ያሰብነው እንጂ ለተወሰነ ጊዜ ማቆያ ምናምን ነገር። አረ እንዴ ያን ያክል ደስታችንን ግማሽ በግማሽ አታርጊው ሩታ። ሙሉ እንዲሆን እንፈልጋለን። በእርግጠኝነት ትቀራለች። ምክንያቱም ያው እንትን እየቆየች እየለመደች በመጣች ቁጥር እዚህ ያለውን ሰላም ስታይ ውጭ አያጓጓትም ብዬ አስባለሁ። ለማንኛውም ግን ይሁን። አንቺም ደህና ነሽ? አዎ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አመሰግናለሁ። ከቀን ወደ ቀን ውበትሽ እየጨመረና እየደፋ እየመጣ ነው። በሰላም ነው? ፈጣሪ ይመስገን። ቆይ አብርሽ ታይቶት ነው አሁን ውበቷን እያደነቀ ያለው? ለነገሩ ይደርሳል። ቤት ስትሄድ በሚዲያ ሳይሆን በትክክል መግለጽ በሚኖርብህ ቦታ መግለጽ በሚኖርብህ ክፍል እንዳልል በጣም ስፔሲፊክ አደረኩት ነገሩ። ለማንኛውም የዛኔ ትገልጻለህ። አይ አንዞርም እንዲላይሽ እኮ ነው አለባበስሽ ላይ ያለሽ ነው። ላደንቅልሽ ነው። ዞር አይ ይቅርብኝ። ጥሩ ላይ
ይሄ ሰው ምን እየሆነ ነው እንዴ? ምን እየሆነ ነው አብርሽ? አሽኮረመማት እኮ እኛ ራሱ ተሽኮረመመን ይቅርና ሩታ እንዴ። ይሄ ልጅ አመል ነው እንበል ወይስ የሚስቱ ስለሆነ? በእርግጥ አያገባንም፣ የሚስቱ ነው። እኛ አያገባንም። ያገባናል? አያገባንም እንዴ። አንተማ እንዴ ያሳብዳል ለመቼስ እኔ ምለው ለዋላሽ ብቻ ነው እንዴ ለየተሽን ኮካቢ ታደርግለት? ኧረ ተው አብረሽ ማለት ቪዲዮውን የእንትን ብቻ አረከው የኋላ ነገር አረከው ቪዲዮ እንዴ ወደፊት አይ ቪዲዮ ግን እንትን ቶፒኩ ወደ ኋላ ቢሆን ርዕሱ ወደ ኋላ ቢሆን ቆንጆ ነበር። የምታየው ስለዛ፣ የምታወራው ስለዛ፣ የምትቀልደው ስለዛ፣ የምታሽኮርምመው በዛ ይሁንኛ። አሁን ያልኩትን ነገር ለምንድን ነው ዘልዬ የምገባበት? በቃ አያገባኝም። እኔ ስለ ባለትዳሮች ያገባኛል? አያገባኝም። ቱርክ ምናምን መሄድ ምናምን አይጠበቅብሽም አንቺ ልክ ያው ተፈጥሮ ፈጣሪ ሰጠሽ አሪፍ ነው። ኧረ ተው፣ እኔ በቃ ቪዲዮን ላቋርጠው፣ የምር ቪዲዮን ላቋርጠው። አብርሽ ምንድን ነው አቅሮ የመጣው ዛሬ የጠራችው ሩታ፣ ከዛን እሱ ደግሞ በጣም በቃ አፈጣጠነው ነገሩ። እንዲህ ምን የሆነ ነገር ቅሞ ወይ ደግሞ የሆነ ነገር አጭስ ነው እንደ የመጣው አብርሽ። ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኛል ነበረ? አዎ እመለሳለሁ። እሱ ሀሳብ ተስማምቼ የምርሽው እስኪ ቆያ ተረጋግተሽ ተመለሽ። ነገ ልመለስ አስቤያለሁ። ወደ አዲስ አበባ ማለት ነው። እስኪ ማይልኝ ያው ልትመለለት ነው ማለችል። ቆይ ይደሳሰት ከዚህ በኋላ ማለት ነው። ማን እንዳብርሽ ከሱ በላይ እኮ ማንም ያለ አይመስለውም። ከዚህ በኋላ ግን አሁን ትንሽ ግልጽ ሊሆንልኝ ያልቻለ ነገር አለ። ወደ ቤት ትመለሳለች። ከዛ በኋላ እንዴት ነው አብርሽ መቼስ አይወጣም አይደል? አብርሽ ወጣ ማለት እኮ ባትመለሽ ይሻላል። ቤት ግን በቃ አብራችሁ እንድትሆኑ ነው የምንፈልገው። ኦዲየንስም እሱን ነው አይ ቲንክ የምትፈልጉት አይደል? ኮመንት ላይ ባለፈውም ስትሉ ነበር እና እስቲ አብርሽ አይወጣም ብዬ ተስፋ አደርጋለሁ። ግን ደግሞ ማለት ነው ይህንን ነገር የሆነ ነገር ላይ በደንብ ትረስት እምነት ሊኖረኝ እፈልጋለሁ። እርግጠኛ መሆን እፈልጋለሁ። እሺ ምንድን ነው እሱ? በቃ ማንም እኔ ዙሪያ ያሉ ሰዎች መጥተው እንዲረብሹኝ አልፈልግም። አብርሽ ማንም አባቱ አይረብሽም። ማናቸው መረበሽ ካልፈለግሽ ሲጀመር ማለት ነው ከዚህ በኋላ አይደለም እነሱ ሰዎች አብርሽ ራሱ ትንሽ ሊረብሽሽ ከሞከረ ችግር የለውም። በሚዲያው በኩል በተለያየ በኩል እኛ አለንልሽ። እስከዛሬም በእርግጥ የሩታ ሳይድን ብዙዎቻችን አይደል እና ትንሽ አይደለም ከውጭ ያለ ሰው እሱ ውስጥ ነው ራሱ ሊረብሽ ከሞከረ እንድችብያለሁ እኔ ብቻ ግን እመጣለሁ። እኔ ማንም እንዲመጣ አልፈልግም። ሰላሜን አይሰጡኝም። ስለዚህ እኔ ጋር ነው የምትኖሪ ማለት ነው። የት? ወዴት? ቤታችን። እንዴ አንተ እኮ ትሄዳለህ፣ ትወጣለህ ሌላ ቤት። አንተ እኮ ትወጣለህ ወደ ሌላ ቤት። ሲጀመር እንደዛ ሊሆን አይችልም። ልንገራችሁ፣ እንደዛ ሊሆን አይችልም። ሲጀመር አሁን ነገ ነው እሄዳለሁ እያለች ያለችው። እንዴት ነው ነገውኑ ሄዳ አብርሽ ከቤቱ ልቅ የሚለው? ገና ቤት መፈለግ አለ። ይወጣል ቢባል ራሱ አይወጡም። ልንገራችሁ፣ ሩታም አብርሽም እዛው ነው ሊኖሩ የሚችሉት እንጂ አብርሽን ከቤት ትወጣለህ። ምክንያቱም ይህ ልጅ ገና ቤት መፈለግ እንደ እውነታው ከሆነ ቤት መፈለግ ይጠበቅበታል። በቃ ብዙ መዘጋጀት ያለበት ነገር አለ፣ የባል ወጪ አለበት ምናምን እንጂ ልንገራችሁ አንድ ላይ ነው የሚኖሩት። በኔ ጣሉ አብረን የምንኖር መስሎ ነው እንዴ? አይ ኖ እንደዛ አልመሰለኝም። ግን ከፈለግሽ ደግሞ እዛ ቤት ውስጥ 3 ክላስ ቤቶች ስላሉ አንዱ ላይ እኔ አንዱ ላይ ነው። አልፈልግም። እንደዛ አይደለም ሐሳቤ። እኔ ቁልፉን ሰተኸኝ አንተ የፈለክበት ትኖራለህ፣ ደስ ይላል ያለ ቦታ። ተይ ሩታ፣ ይሄ ልጅ እንደገና ወደ ሄርሜላ ጠጋ ማለት እንዳይጀምር፣ በደህና የጠፋችውን ልጅ እንዳያመጣት ይሄ ሰውዬ። እንደዚህ ትንሽ ከገፋሽ፣ ይሄ በእርግጥ መግፋት አይደለም፣ ይሄ እንትን ነው ምንድን መሽኮርመም ሳይሆን መግደርደር ነው። ይሄ ማለት ዝም ብሎ እሺ አይባልማ። የሆነ ነገር እኮ ተጠይቆ ምናምን የሆነ መጀመሪያ እምቢ የተባለ ነገር ሁለተኛ ዙር ሲጠየቅ ይሆናል እምቢ የሆነ አለመፈለግን እዛ ሰው ጭንቅላት ላይ ለመክተት ማለት ነው። ይሁን ይሄ መግደርደር ይጠፋል ከጊዜ በኋላ። ከ1-2 ቀን በኋላ ይሄ መግደርደር ይጠፋና አንድ ላይ እናያቸዋለን አዲስ አበባ ምድር እየተንጎመለሉ። አይደለም እንዴ በቃ ስፔሲፊክ ጊዜው ነው እንደዚህ ነው ብዬ አይደለም፣ ግን በቃ በአንዳንድ ኬዞች ምክንያት ተራዝሞብኛል። ከተሳካልኝ ነገሮች ካለቅልኝ በቅርቡ ሊሳካ ይችላል።
አይደለም ካልሆነ ግን ትንሽ ልንገራችሁ የአብርሽን ልብ ለማንጠልጠል ነው አሁን እንደዚህ እያለች ያለችው እንጂ ፕሮሰሱ የኔ ወይም ፌል አድርጓል ወይ ደግሞ ጭራሹኑ መጀመሪያውኑ ለማስፈራራት እንጂ የፕሮሰሱ ጉዳይ እንኳን አላሳመነኝ። እኔ አላሳመነኝ። አሁን ተራዝሟል በሚል ሰበብ ከዛሬ ነገ ይባላል፣ 1 ወር ይባላል፣ 2 ወር ይባላል። በቃ ከዛ በኋላ በቃ እሱ ነገር እኮ ፌል አድርገ ይባላል ይቀራል። ያንን ደግሞ ሩታ በአንዴ ከነገረች ይሄ ልጅ ሊጠገብ ይችላል። ማን ያውቃል? ይሄ ልጅ ትንሽ የልብ ከተሰማው ሊጠገብ ስለሚችል ልቡን ለማንጠልጠል ነው አይመስላችሁም? እኔ እንደዛ ነው ይመስለኝ። እናንተ የተሰማችሁን ኮመንት ላይ መጻፍ ትችላላችሁ። ስለዚህ አሁን ነገ ትመጫለሽ ማለት ነው። ነገ እመጣለሁ። ዌልካም ማለት አለብን አንድ ነገሮች ነው። አረ ምንም አያስፈልግም። መፍቻውን ዛሬ ስጠኝና ነገ እኔ ግብት የቤቱን ቁልፍ ሰጥሻለሁ። ምንም ፕሮሰስ ነው ማለት ነው። ቆይ አሁን የቤቱን ቁልፍ ለሩታ ሲሰጣት አብርሽ አንድ ማስቀረት አለበት ብዬ አስባለሁ። ዝም ብዬ ምክንያቱም ከሄደ በኋላ አሁን ለምሳሌ ጠዋት ሄድና እነሱ እንደሚሉት እንግዲህ እንሂድ ከተባለ ማለት ነው ጠዋት ሄድና ከዛን መሸብኝ ብሎ ለማደር ካልሆነም እንግዲህ እየከፈተ ሊገባ ወይ አንድ ቁልፍ አስቀርጾ ማስቀረት አለበት ወይ ደግሞ ምናልባት መጀመሪያም ሪዘርቭ ካለ እሷን ማስቀረት አለበት አይመስላችሁ? እንጂማ እንደዚህ አይነት ፍቅር እንደዚህ አይነት መዋደድ አይናቸው ላይ እያየን ሲጀመር እሷ ራሱ ማለት ነው መሽቷል በቃ ሂድ የሚል አንደበት አይኖራትም። ከዛ በኋላ አሁን ለጊዜው እንደዚህ ስታስበው ምናምን ነገር የምታደርገው ይመስላታል እንጂ ማለት ነው ልንገራችሁ፣ አሁን ሩታ አስችሏት አብርሽን መሽቷል በቃ ሂድ ሰዓት ደርሷል ምናምን ነገር ልትለው አይሆንም። ቀን በቀን ሊገናኙ ነው ያሉት። ሁላ ቀን በቀን ሳይሆን ቀንና ሌሊት ሊገናኙ ነው ያሉት። ሰላም ፋሚሊዎች እንዴ እኔ ስለ እንዴ ይዋት እኔ ካፌ ነጥቅ ለማለት ንግሬ ነው ማላልሻቸው የምታስባቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች እንዴ እኔ ራሴ እኮ በጣም እነሱ ሲጨቃጨቁ እኔ ለምን ሶስተኛዬን አልሰልስም እንዴ? እንኳን አደረሳችሁ። መቼስ ለምን እንኳን አደረሳችሁን ደጋገምክ የሚለኝ ሰው እንደሌለ ተስፋ አደርጋለሁ። ዛሬ እንግዲህ የበዓሉ ዋዜማ ላይ ያለነው ለክርስትና የእምነት ተከታዮች ለሁላችሁ መልካም የገና በዓል ማለት ፈልጋለሁ። እንኳን አደረሳችሁ። የዓመት ሰው ይበል እንዳለል ብዙ በዓላቶች አሉ። ከዚህ በኋላ ትንሣኤ ያለ ምናምን። ለማንኛውም የወደፊቱን ሳላወራ እነሱም ክርክራቸውን ከመጨረሳቸው በፊት እንኳን አደረሳችሁ ለሶስተኛ ጊዜ እያልኳችሁ ነው። እንኳን አደረሳችሁ። ከሀገር ውጭ ያላችሁ እንግዲህ በዓሉ ከኛ በላይ እንዲሁም የፍቅር ይሆንላችሁ። እኛ ኦልሬዲ አለን፣ ግን እናንተም ደግሞ ከሀገር ውጭ ሆናችሁ በተለያየ ቦታ ሆናችሁ የምታከብሩ ሰዎች እናንተን በተለይ በደንብ እናንተን ነው እኔ እንኳን አደረሳችሁ። በዓሉ የፍቅርና የደስታ የሰላም የመስረፍረፍ ለአዲስ ዓመት ነው ብቻ ይሁንላችሁ። እንዴ እኔ ምን አስቀባጠረኝ ሌላ ነገር። መልካም በዓል ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንትን ረስታል ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል እኔ ሙሉ ላድርገው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የኔ ራሱ መጀመሪያ ሙሉ አልነበረም። እንግዲህ አራተኛችንን እንግዲህ ምንድነው 3 ሰልሰናል ከተባለ 4 ምንድነው ይባላል? አራተኛችንን ደጋግመናል። በቃ ከርብተናል። እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። እንወዳችኋለን። ለሁላችሁም ማለት ነው። እዚህ ሰፈር ናችሁ እንግዲህ በልጆች ራሱ እንግዲህ መልካም መልእክቱ ደርሳችኋል ብዬ አስባለሁ። ዝም ብላችሁ ተቀበሉና ኮሜንት ላይ እናንተም ምላሽ ኮሜንት ላይ ጻፉ። ምን ሆነው አይነት ሞመንት ነው ልጆቹ ላይ ያየው። ታስባችሁታል? ነገ ገና መሆኑ ባይዘው ትልቅ ስንሆን ስናርግ ምናምን ነገ ገና መሆኑን ሁላ እንረሳለን። በራሳችን ላይፍ፣ በራሳችን ህይወት፣ በራሳችን አንዳንድ ነገሮችን እንጠመድና በዓሉን ሁሉ ነገሮችን እንረሳለንና ይሄ በጣም እውነት ነው። የምር እኔ አሁን እናንተን እስከማወራበት ሰዓት ድረስ አሁን እቺን ቪዲዮ እስከመቀርጽበት ሰዓት ድረስ ምንም የገና ድባብ እንትን እያለኝ አይደለም። በቃ ምን ሴንስ እየሰጠኝ አይደለም። እና ግን እስቲ እናንተ ጋርም እንደዚህ ነው ወይስ እንዴት ነው? በዓልን በደንብ አሁንም ኢንጆይ የምታደርጉ ሰዎች አላችሁ? እኔ ጋር ጠፍቷል። የዛኔ በቃ ልጅ እያለን ስንት ዓመታችን ነው በቃ የዛኔ ጠፍቷል። የበዓል ምናምን እንደዚህ በቃ በጣም መጓጓት ምናምን እሱ ጠፍቷል። ስለዚህ በዓልን ገናን ከኛ ጋር ማለት ነው። ለአንቺ ደግሞ የሆነ የጀመርኩት የሆነ ፕሮሰስ አለ። ነገ በጉጉት እናንተም ጠብቁ። አሁን ወደ ፕሮሰሱ ወደ ሰርፕራይዙ ምናምን ነገር ከመግባታችን በፊት እና አሁን በዓልን አንድ ላይ ከአብርሽ ቤተሰብ ጋር ካከበረች እቺ ሴትዮ ከአብርሽ ጋር ማትኖርበት ምን ምክንያት አለ? እስቲ ቤተሰቦች ንገሩኝ። ያ ይሄ የተፈራረሙት ወረቀት ምናምን እሱ ወረቀት ነው። እሱ ሲጀመር ይሄ ስክሪፕት ሆና ነገር ምን ነበር ሞኝና ወረቀት ያዙትን አይለቅም። ወረቀቱ
ባይለቅም ማለት ነው ውሃ ደፍተንበት እናስለቀቀዋለን ፊርማውን። ከዛ ወደ ሰርፕራይዙ እወስድሻለሁ ማለት ነው። ያስማማናል? አያስማማንም? ያስማማናል። በደንብ ያስማማናል። ተስማምተሻል? ስለዚህ ሰርፕራይዙ ምን ሊሆን ይችላል? እኔ የሆነ የገመትኩት ነገር አለ ግን ማለት ነው። እስቲ በኋላ አካባቢ ምናልባት ካስታወስኩ ቪዲዮ መጨረሻ አካባቢ እኔን ግምት እነግራለሁ። እስቲ ይሄ ሰርፕራይዝ አብረሽ እንግዲህ መኪና ሰጥቷታል። የ400 ሺህ ብር ወርቅ የዛኔ እያረገችው አይደለም፣ በእርግጥ እሱን ሰጥቷታል። ኔክስት አሁን ሰርፕራይዙ ምን ሊሆን ይችላል? ቤት ምናልባት በኋላ እነግራለሁ ያልኩትን ደግሞ አሁን ነገር ቤት ከሆነ እንግዲህ ምንም ማድረግ አንችልም። በቃ አንድ ላይ ይኖራሉ። እኛ አንድ ላይ በቃ አብረሽ ወጣለው ቢል ራሱ ጎትተና አምጥተ ነው አንድ ላይ አንድ ክፍል ላይ ቅርቅር ነው የምናደርግባቸው። የዚህ ቪዲዮ ጥያቄ ይሄ ነው። ስጦታው አብረሽ ለሩታ የሚሰጠው የበዓል ነው። ለዛው ምን ሊሆን ይችላል? ገና እንግዲህ ብዙ ጊዜ ስጦታ ምናምን ነገር ሰው የሚሰጣጥበት በዓል ነው። ግን ለእኔ የምትሰጡት ስጦታ ምንድን ነው ደግሞ እንዴ? ለእኔ የምትሰጡት ስጦታ ሳይኖር ነው ዝም ብዬ እንደዚህ ተደሳስቼ ምናምን ትምለው? ኧረ እስኪ እኔ በእርግጥ ምንም አልፈልግም ከእናንተ ፍቅርና ሰፖርት ብቻ ነው የምፈልገው። እገዛና ፍቅር ብቻ ነው ከእናንተ የምፈልገው። በተረፈ እናንተ ደህና መሆናችሁን ነው የምፈልገው። ሌላ ነገር እንጃ የምፈልግ አይመስልም። ብዙ ነገሮች ያስፈልጉኛል እኮ። እሺ ላለቃቀስ ነው እንዴ? በበዓል ላለቃቀስ? አይ ብቻ የበዓል ስጦታችሁን ኮመንት ላይ ብቻ በፍቅር በየትኛውም ነገር ስጡ ለማለት ነው። እና ጠጋ ቃለ ማንሳት ነው አለ ነገር ይዘ አይ አረ እቴትዬ ምንም ቃል አንሳ ምንም ቆይ እነዚህ ሰዎች ምንድን ነው? እኔ እኮ ቅድም የተውን መሰለኝ ይሄ መሽኮረማመሙ ምናምን ነገር ቅድም የተውን መሰለኝ። ሩታ ምንድን ነው እያልሽ ያለሽው? አብርሽም ደግሞ ወደ ምንድን ነው ነገሩን እንደዚህ አጣመ የምትረዳው እንዴ? ተው እውነት ተው። ግን ደግሞ በዓል ላይ ይበላል ይጠጣል፣ ጾምም ይፈታል ምናምን እና እኔ ደግሞ እስቲል ነው ከብዙ ነገር የጾምኩ ሰው ነኝ እና ጾማት ወገን በቃ ይብቃናል። ቢበቃንስ እንዴ? እኔ መቀጠል አልቻልኩም። እኔ እሱ ጾሙን ለሚፈታው እኔ ለምን እንትን ልበል እንዴ? ለምን ልገልፍጥ? እኔ ወይ እኔ ባለትዳር አይደለሁ ወይ እንትን አይደለሁ ምንድን ነው እንዴ? ከዛን ሩታ አስተያየቷ ራሱ ማለት ነው እዚች ጋር ትንሽ ለየት ይላል። ቆይ እስቲ ቪዲዮ ላይ ማስገባት ከቻልኩ አስገባል። ሩታ አስተያየቷ እዚች ጋር የሰላም አይደለም። በምግብ ነው ያልኩት፣ በሌላ ነገር አልወጣኝም እኮ እንዴ። ምን አስደነገጥሽ? በምግብ አታስፈችኝ እኮ እንፈታለን። ምን ችግር አለ? ጾም ትፈታለህ። ቆይ እስቲ ጾም የሚፈታባቸውን 3 መንገዶች ነገሩኝ እስቲ። ስትጾሙ የቆያችሁ ሰዎች ጾም የሚፈታባቸውን 3 መንገዶች ነገሩኝ። እኔ እናንተ ያሰባችሁት አይደለም፣ ምን እንዳሰባችሁ አውቃለሁ፣ ግን ማለት ነው ጾም ሌላ ካሰባችሁ ሌላ ጾም የሚፈታባቸውን 3 መንገዶች ኮሜንት ላይ ጻፉ። ቻው እኮ አመጣለሁ እኮ ዙሪ በቃ አመጣልሻለሁ። የግል የመንግስት እነዚህ ሰዎች በቃ ወይ ከሆናችሁ አንድ ላይ ሆናችሁ እንደዚህ አይነት ቀልድ ቀልዱ። እኔ ምን አገባኝ? እሺ ይሄ አሁን የግልም ይሁን የመንግስትም ንብረት መሄዱን ይያ አንተም ዝም ብለህ ተሰናበትና እኔም ቪዲዮን ልዝጋ። ወደዛ ዙር። ምን አዲስ ነገር ኖሮ ነው? ወደዛ ዙር። እሺ የግል የመንግስት ይሄ ነው። እሰይ አለለ እኔ ግን ይብቃን። ይሄ ነገር አብረሽ ከዚህ በኋላ የሚያወራቸው ነገሮች ሰላማዊ ላይሆኑ ስለሚችሉ እኔ ተሰናብቻችሁ ቪዲዮን ልዝጋው። እዚህ ድረስ ያያችሁ ሁላችሁ ነው ከልብ አመሰግናችኋለሁ። በቀጣይ በሰርፕራይዙም በምኑም በበዓልም አንድ ላይ እንገናኛለን። ወዳችኋለሁ። በድጋሚ መልካም በዓል ይሁንላችሁ። ይመቻችሁ። እንዴ ገጠምኩ። ድጋሚ ይመቻችሁ።